ላወራ የምፈልገው ነገር አለ። እኔ ምንም ነገር ማውራት አልፈልግም። እባክህ ወንድሜ እንደዚህ አትለወጥብኝ። ይሰለቻል እኮ አንዳንድ ነገር። በዊልቸር መሆኔ ነው አይደል ያሰለች? እሱ ነው አይደል ሸክም ሆንኩብህ አይደል? አዎ ሸክም ሆንክብኝ፣ ከሸክምም በላይ። ወንድሜ እውነት አንተ ነህ እንደዚህ ያልከኝ? አዎ ችግር ውስጥ ነው ሚራ። እና ታዲያ ምን ይገርማል? እኛ ችግር ውስጥ ያልሆንበት ጊዜ መች ነው? ምን ተፈጥሮ ነው? አሁን እንደሌላው ጊዜ ዝም ብለን የምናልፈው አይነት ችግር አይደለም ሚራ። አንተ ሰውዬ ቆይ ምን ተፈጥሮ ነው? ቆይ ሰምኛለሽ? የኔና ያንቺን ግንኙነት አድናን ሳያውቅ አይቀርም። ንግግሮቹ ሮቤልስ በስተመጨረሻም ቢሆን እውነታውን በገዛ ዓይን አይተሃል። ሮቤል እንዴ ሚራ ምን እያደረግሽ ነው? አድናን ምን ታደርጋለህ በዚህ ሰዓት? ታደርጋለህ? ችሉና ደህና ነሽ? ሚራ ምን እያደረግሽ እንደነበር ልነግሪኝ ትችያለሽ? አጋጣሚ ነው። አጋጣሚ? ልገያን ነበር እኮ። አረ አድናን በስመ አብ በል። እኔ እንዴት እንደዚህ አደርጋለሁ? ማስመሰል ሰምኛለሽ? ይህ ማስመሰልሽ በዚህ ደረጃ አረመኔነትሽን ያሳየኛል ብዬ አስቤ አላውቅም ነበር። ቆሻሻ ውጪ! ቀጥይ! አረመኔነት ሉና ደህና ነሽ? ወይኔ ጉዴ! ወይኔ ጉዴ! ደህና ነሽ አይደል? ደህና ነኝ። አንተ ለህይወቴን ያደረግሽ ደረስክልኝ። ምንድነው? ምን ሆነሽ ነው ሚራ? አድናን እኮ ያዘኝ። አድናን አገኘ። ምን? እና ታዲያ አየሽ? እሱ ነው እንደሚገርምህ በጥፊ ያለኝ እኮ። ሚራ ቋንጃ አትጠነቀቂም? እንዴት ሰውን የሚያክል ነገር ለመግደል ገብተሽ በር ክፍት ይሆናል? ትንሽ አታስቢ? ቆይ አንተ ያመሃል እንዴ? ጠብቅልኝ ብያለሁ ነበር እንዴ? እኔማ አሁን ነው እኮ የገባሁት። አንተ ግን በጣም ትገርማለህ። ቆይ አንተ ምን አይነት ማስረባ ሰው ነህ? በቃ ተረጋጊ ሚራ። ዝም በል አንተ። ምንድን ነው የምረጋጋው? እስኪ ንገረኝ። ለሆነ ለመግደል የሞከርኩኝ ነው አድናን የመጣው መጣብኝ እያልኩ ነው። አዎ ገብቶኛል፣ ግን በቃ ተረጋጊ። ወይኔ ጉዴ! አንተ ሰውዬ በቃ ዝም በል ሚራ። በአንቺ ችግር እኔን አትውቀሽኝ እሺ? ምን አልክ? የኔ ጥፋት ምንድን ነው ደግሞ እዚህ ጋር? በሩን መዝጋት ነው ጉዳይሽን እስክጨርሽ ድረስ በር በርግደሽ። ወይኔ ሚራ፣ አንተ ጠብቅ ማለት ቆይ ምን ማለት ነው? እሺ በቃ ይቅርታ። እባክህ ተወኝ ወደዛ። እኔ በጣም ነው የሰለቸኝ። አሁን ይሄን ነገር እንዴት እንደማረመው ሁላ ነው የማላውቀው። እሺ በቃ ይቅርታ። እኔ ቆንጆ፣ አሁን ሁሉንም ነገር እንድትረሺው በደስታ ልካስሽ። አንተ ሰው እየተሞላፈጣለህ እንዴ? እርግጠኛ ነሽ ግን ደህና ነሽ አይደል? የሚሆኑት? አዎ ደህና ነኝ። ግን አንተስ እንዴት መጣ? እውነቱ ነው ውሸቱ ነው? እውነት። ናፍቀሽኝ ስመጣ ነው በዚህ ሁኔታ ያገኘኋችሁ። ውሸቱስ ምንድን ነው? ያው ዝም ብዬ ሳልፍ ገባሁ ልልሽ ነበረ። አንተ ላይ እኮ ውሸት አያምርም። አልዋሽም። መቼ? አንተ እውነተኛ ሰው ነህ። ደግሞ እኮ ልብ ንጹህ ስለሆነ ነው ህይወቴን ያደንካት። ደግሞ ከልብ ንጹህነት ጋር የሚያገናኘዋል? ለእኔ ያለ ስሜት ልብ ንጹህ ስለሆነ ፈጣሪ ባንተ እጅ ነፍሴን አዳናት። ነገሮችን የምትረጅበትን መንገድ በጣም ወደዋለሁ። በምን ቃል ደግሞ አመሰግናለሁ አላውቅም፣ ግን ደግሞ የእውነት በጣም አመሰግናለሁ። ምን እያልሽ ነው? የራሱ አይመሰግንም እኮ። አሁን እኮ ያዳንኩት አንቺን ሳይሆን ራሴን ነው። እሺ ማለት ሉና፣ አንቺን ባጣ ምን ያህል እንደምጎዳ አስቢው። ስለዚህ ለራሴ ስል ነው አንቺን ያዳንኩሽ። እሺ እንዳላመሰግንም አደረከኝ። ታዲያ ምን ልበልህ? እወድሃለሁ። እሱንማ አይኖቼ ብቻ አይነግሩህም? የኔ ቆንጆ። ግን ሚራ በጣም ጨካኝ ነች። እቺ ማትረባ ግድለም። አንቺ ተረጋጊ። እኔ ሁሉንም ነገር ፈቷለሁ። በዚህ ሁኔታ ግን በፍጹም አልዘለቅም። እና እኔ ምንም አላደርግም አድናን? ዝም ነው ምላት? ሉናዬ፣ ጊዜው ሲደርስ ሁሉን ነገር እናደርጋለን። አሁን ግን በቃ ተረጋጊ አንቺ። እሺ
ቆይ ምን አይነት ሰው ብትሆን ነው እጇ ሰው ለመግደል የፈቀደላት? በጣም አረመኔ ነች። በጣም ገርሞኛል። ለካ እስከ ዛሬ የማላውቀውን ገላ ነበር ሳቅፍና ሳድር የነበረው። ለማንኛውም በቃ አሁን አንቺ ተረጋጊ። እንዴት ነው የምተኛው? ቆይ ምናምን ውስጤ እኮ በጣም ፈርቷል። በሩን ዝጊው፣ እኔ ሳሎን ተኝቼ እጠብቅሻለሁ። አንተስ? ቆይ ሳሎን እንዴት? ስለኔ አታስቢ የኔ ቆንጆ። አንተ ማትረባ ለማግደድ ብለን ይመታኝ አይደል? እዚህ እንዳልደግምሽ አድናን አልዘጋም። ምን ያፌን እኔ እኮ ሚስት ነኝ። ሚስት? አንቺ ሚስት ሳትሆኚ ውሽምነት የተስማማች ሴት ነሽ። እሺ ምን አልገባኝ። ምንድን ነው እያወራ ያለው? ለነገሩ አንቺ እንዲገባሽ አትፈልጊም። ሲገባሽ ያስረዳሻል። አድናን ግልጽ አድርገህ ንገረኝ። እኔ እየገባኝ አይደለም። ከዚህ በላይ ምንም የምነግርሽ ነገር የለም። የሚበቃሽን በደንብ ነግሬሻለሁ። እሺ ምን ማለት ነው? ሚስትነት ሳይሆን ውሽምነት ተስማምቶሻል ማለት? አስረዳኝ። እኔ እንጃ አላውቅም። ምናልባት እንደው የከነከነሽ ንግግሬን ያልወደድሽበት ይሆን? የምታውቂው ነገር ይኖር ይሆን? ቆይ ሉሃና ምን ብላ ነው? ዝም በይ አንቺ። ሉሃና በአንቺ አይነት አፍ የምትጠራ ሴት አይደለችም። እሺ ለማንኛውም ነገ በደንብ እናወራለን። አሁን ተኝ። አንተ ሰውዬ እያስጠነቀቀኝ ነው? አይደለም እያስፈራራሁሽ ነው። ገባሽ? አሁን መፍራት አለብሽ። እሺ አድናን ትሰማለህ? ለሉሃና ብለህ እኔን እንደዚህ ማድረግ አትችልም። ትልቅ ስህተት እየሰራ ነው። ሚራ በጣም አስጠልተሽኛል። ልንገርሽ እኔ በአንቺ ቦታ መሆን ምን እንደማድረግ ተንበርክኬና አንገቴን ደፍቼ እየየኝ ነበር ማስነካው። አንቺ ግን ሰው ልትገይ ተይዘሽ እንኳን ይሁን እንደዚህ ፊት ለፊት ገጥማሽ ትከራከረኛለሽ አይደለም? እቺ ሉሃና ገና ብዙ ነገር ታደርጋለች። ለሷ ብለህ ያደረግከው ያለው ነገር ሁሉ በኋላ ይቆጫል። አዎ ለሉሃና ስል ነው። እንዴ አድናን ትንሽ እንኳን አታፍር? ሚስት እያለክ ስለሌላ ሴት ስታስብ። አድናን ምን ሆነሃል? እየማገጥክብኝ እኮ ነው። አሁን ያንቺ ድርጊት ምን እንደሚያሳይ ታውቂያለሽ? ምንድን ነው? ካፈርኩኝ አይመልሰኝ የሚባል አባባል አለ። እሱን ነው የሆነብኝ። ይበቃል እባክህ። እኔ አንተን ተረት ለመስማት ዝግጁ አይደለም። አውቆ የተኛ ቢቀሰቅሱት እኮ አይሰማም። ይሄ ሰውዬማ ይሆን የተማመነው ነገር አለ። ስለዚህ እኛ ከዚህ መጥፋት አለብን። አድናን። አቤት። ላወራ የምፈልገው ነገር አለ። እኔ ምንም ነገር ማውራት አልፈልግም። እባክህ ወንድሜ እንደዚህ አትለወጥብኝ። ይሰለቻል እኮ አንዳንድ ነገር። በዊልቸር መሆኔ ነው አይደል ያሰለችኝ? እሱ ነው አይደል ሸክም ሆንኩብህ አይደል? አዎ ሸክም ሆንክብኝ፣ ከሸክምም በላይ። ወንድሜ እውነት አንተ ነህ እንደዚህ ያልከኝ? አዎ። አሁን ተሳልፈኝ። ቆይ ግን ከመሄድ በፊት አድናን የእኔን እውነት ወቅ። ቢያንስ ብጠላኝም ብሰለችም እውነቴን ስማልኝ። ምንድን ነው? እኔ እኮ ደብዳቤውን የጻፍኩት ሉሃናን በጣም ስለማፈቅራት በቃ ስትጨነቅ ማየት ስላልቻልኩ ነው ወንድሜ። ደግመህ ስለ ሉሃና እንዳታወራ ሰማኛል። መቼም ስለሷ እንዳታወራ እሺ? እንዴ ቆይ ምንድነው ጸባይህን የቀየረው? ይቅርታ እያልኩ እኮ ነው ወንድሜ። ሰማሁ እኮ ግን ደግሞ ደግመህ ሉሃና አጠገብ እንዳላየህ በቃ። ቆይ ሌላ ያጠፋሁት ነገር አለ እንዴ? ነው ወይስ ለእኔ ማፍቀር ክልክል ነው? ሉሃናን ማፍቀር የስህተት ነው? ንገረኝ። ፍቅርን አውቀህ ብታፈቅራት እኮ በጣም ደስ ይለኝ ነበር ወንድሜ። እግር እንጂ ልብ እኮ አይደለም የሌለኝ። ማፍቀር በደንብ እችላለሁ። ደግሞ ሉሃናን አቅሌ እስኪስት ድረስ አፍቅሬያታለሁ። ሁልጊዜ በአንድ አይነት ማለት አትጮትሽ። ይሄኛው ቢያንስ ይታጠብል ቀይራለህ እንዴ? ስለምንድን ነው የምታወራው አድናን ወንድሜ? ሌላ ነገረኝ የምፈልገው ነገር አለ? የደበቀው ነገር? አይ የለም። እና የለመድከው ነገር እንቅልፍ ነሳችሁ አይደለም ከሚራ ጋር? ማለት ምን እያልከኝ ነው? ምን ነው ደነገጥክ? እኔ ያልኩህ እኮ ሌሊት ሚራ ከአንተ ክፍል ስለምትወጣ እንደው ምናልባት ጨዋታዋ ከናፈቀ ብዬ እኮ ነው። ኧረ ውሃ ልጠጣ ነው። ውይ ነው እንዴ? ታዲያ ምን ነው? ኩሽናው እኮ እዚህ አይደለም ታዲያ?
እንዴት ነሽ? ማታ ተኛሽ? አዎ አንተስ ማታ አስጨነቅኩ አይደለም? ለእኔ አትጨነቂ። እኔ የሚያስጨንቀኝ አንቺ ደህና ለመሆን ብቻ ነው። አመሰግናለሁ። የእውነት አንተን የመሰለ ሰው በማግኘቴ ለእኔ በጣም እድል ነው። ለምንድን ነው ግን እንደዚህ ቆንጆ ሆንሽው? የፈጣሪ ስራ ነው። ደግሞ እኮ ያን ያህል ቆንጆ አይደለሁ። ቁንጅናሽ እንኳን እውነት ለመናገር አፍዝዞ የሚያስቀር ነው። ፍቅር አውሮ እንጂ ከሳራ ጋር እኮ አንድ አይነት ነበር። ታዲያ ለሳራም እኮ ሁልጊዜ ነግራን ነበር መልካም እንደነበረች። ምን እላለሁ። አመሰግናለሁ በጣም። የኔ የምትሆኝ ይመስልሻል? እኔ እንጃ። ጊዜ ከሰጠኸኝ ያው ያለውበት ሁኔታ ልክ ስላልሆነ ጥሩ ሴት መሆን ላይ አይመስለኝም። ዘላለም ውሰጂ፣ እጠብቅሻለሁ። ታምነኛለህ? ድሮም ሴቶች ምናምን አትለኝም? ተማክጭብኛለሽ? በስመ አብ። ኧረ መቼም አላደርገውም። እኔም አልልሽም። የምታመነው እኮ ለአንተ ስል ሳይሆን ለራሴ ስል ነው። ራሷን የምታከብር ሴት እንደዚህ ያለ አስጸያፊ ነገር ውስጥ በፍጹም ልትገባ አትችልም። አዎ ግን ትንሽ አስቸጋሪ ሊሆንብህ እችላለሁ። ምን ማለትሽ ነው? ፍቅር ማለት እኮ መተካከብ ማለት ነው። እኔ አንቺን ቁስል፣ አንቺ ደግሞ የኔን ቁስል ማከም ማለት ነው። ቆይ ምን አባቱ ነው ያለው ይሄ ውሻ? ወይኔ ሮቤል፣ መቼም ሀሳቤን ሳላሳካማ ከዚህ ቤት አልወጣትም። መቼም ሞቻለዋ። እኔ ሮቤል አይደለሁም። አንቺ ቆይ ከኔ ጋር ያለብሽ ችግር ምንድን ነው? ሉሃና ውጭ። ሚራ እኔ እኮ ሞትን አልፈራም፣ ግን ደግሞ አድናንና እህቴን ከእናንተ ነፃ አውጣችኋለሁ። አንቺ በጣም አረመኔ ነሽ። ሉሃና አትጠጊ፣ የማይሆን ነገር ይፈጠራል። ውጭ ልኝ ብዬሻለሁ። ኧረ እባክሽ ምን ልታመጪ? ምን ሊፈጠር? እባክሽ ምን ልታረጊኝ ነው? ምን ልታመጪ? ሉሃና እባክሽን በክብር ውጭልኝ ከዚህ። ምን ነው ሚራ፣ በጣም የፈራሽ ትመስያለሽ። በዚህ ነፍስሽ ነው እንዴ ሰው ልገይ ነበረው? ሉሃና እኔ አንቺን ልገልሽ አልነበረም። እና በማታ መተሽ አናቴን ቅቤ ልቀቢኝ ነበር? ማመን አለማመን አንቺ ፋንታ ነው። እኔ ልገልሽ አልነበረም። ሚራ ከዚህ በኋላ ማንም መፍራት እንዳለብሽ በደንብ አድርገሽ ወቂ። እሺ እሺ፣ ቅርታ ማታ እኮ በጣም ተናድጄ ስለነበረ ነው። ለዛ ነው። ያው አንቺም ትረጅኛለሽ፣ ሴት ነሽ አይደል? ምንም የምረዳሽ ነገር የለም። ደግሞ ለምንድን ነው እባክሽ የተናደድሽው? አድናን ከአንቺ ጋር ብቻ ሲሆን እናደዳለሁ፣ እቀናለሁ። እንዴ ምን ነው የልጅ አባት እኮ ነው። ኧረ እባክሽ አንቺ እኮ አድናን አትፈልጊው። እንደማትፈልጊው ደግሞ ደጋግመሽ በድርጊትሽ አሳይተሻል። እንዴ እኔ ኧረ በጣም ፈልገዋለሁ። በቃ ከሮቤል ጋር የነበረን ነገር ቅጽበታዊ ደስታ ቢሆን እንደዛ ነው። ዝም በይ እስቲ። ኧረ እፈሪ። ይህንን አፍሽን ሞልተሽ ስትናገሪ ትንሽ እንኳን አትሸማቀቂ? አንቺ ቆይ ምንድነው እንደዚህ የሚያደርግሽ? ይቅርታ አልኩሽ እኮ በቃ እኔ አድናንን ስለማፈቅረው ነው። ስሚ ከዚህ በኋላ ግን መቼም በምንም ሁኔታ ውስጥ እኔን ለመግደል ስታስቢ መቼም ቢሆን ደግሜ እንደማልመርሽ ወቂ። እውነቴን ነው የምልሽ ሚራ፣ እገልሻለሁ። እሺ ወይኔ ሚራ፣ ወይኔ ሚራ፣ የማንም ኩታራ መጫወቻ ትሆኝ ሞተሻል። ሄሎ ሄሎ፣ ሚራ ምንድን ነው? ትሰሚኛለሽ? ውጭ ተገናኝተን ማውራት አለብን። ያማል እንዴ? የት ነው ውጭ የምትለኝ? ሰውዬ ራሴ በጣም ጨንቄያለሁ። ሚራ እዚህ አይሆንም፣ ውጭ ተገናኝተን ማውራት አለብን እያልኩሽ እኮ ነው። እኔ በዚህ ሁኔታ ከዚህ ቤት መውጣታችን እየሰማኝ ነው። አዎ አድናን አይኑን ከኛ ላይ እንደማያነሳ ታውቂያለሽ አይደል? እሺ የት? እሺ በቃ እሱን አሳውቅሻለሁ። ሄሎ ሄሎ ሄሎ፣ ሮቤል ሮቤል
ሮቤል ሚራ ሚራም ሮቤልም ለምን ሄደው ሚራ ሮቤል ችግር ውስጥ ነው ሚራ። እና ታዲያ ምን ይገርማል? እኛ ችግር ውስጥ ያልሆንበት ጊዜ መች ነው? ምን ተፈጥሮ ነው? አሁን እንደሌላው ጊዜ ዝም ብለን የምናልፈው አይነት ችግር አይደለም ሚራ። አንተ ሰውዬ ቆይ ምን ተፈጥሮ ነው? ቆይ ሰምኛለሽ? የኔና አንቺን ግንኙነት አድናን ሳያውቅ አይቀርም። ንግግሮቹ ምንም አያምሩ እንዳለ ሾርኔ ብቻ ነው የሚያወራው። አንተ ይሄ እኮ ለኛ በጣም ከባድ ነገር ነው። ከባድ የሚለው ቃል ሊገልጸው ከሚችለው በላይ እጅግ ከባድ። እኔ ራሱ ንግግሩ ምንም አላማረኝም። ምንም የማላውቀው አድናን እኮ ነው የሆነብኝ ያለው። ንግግሩን ልረዳው እንደሞከርኩት ስለኔና ስላንቺ ነው ያወቀው። ቆይ እኔ ይሄ ነገር ምንም አልጣመኝም። እንዴት ሊያውቅ ይችላል? አላውቅም። እንዲያውቅ ግን ያቺ ጦሰኛ ብቻ በቂ ነች። አንተ ደግሞ እሷ በነገረችው ብቻ እንደዚህ ይሆናል ብለህ ታስባለህ እንዴ? እርግጠኛ ነኝ ይሁን ያየው ነገርም አለ። ሰሚያለሽ? ምንም ላይ የሚችለው ነገር የለም። እኛ እኮ ምንም ነገር ካደረግን በጣም ቆይተናል። ስለዚህ ምንም የሚያውም ነገር የለም። አንተ ምን ሆነ ነው? የቆየነው እኮ ለፍቅራችን ነው እንጂ ከትናንት ወዲያ እኮ አድርገናል። አላውቅም ሚራ። ማወቅ በሌለበት ሰዓት ነበር ያወቀው። ነገሮች በጣም እየተበላሹ ነው። እርግጠኛ ነኝ አሁን በቃ ከዚህ በኋላ እኛም በምንም ነገር ሊያምነን አይችልም። እንዴ ትቀልጃለሽ እንዴ? እምነቱ ቀርቶብን ቤቱ የምንኖር ራሱ የሚያደርገን አይመስለኝም። ሌሎች ነገሮች ቢያቅስ? ቆይ እስኪ አሁን አስብ፣ ምንድን ነው የሚፈጠረው? ጭራሽ እሳት ላይ ጭድ እየጨመርሽ ነው እንዴ? አንቺ ምን ሆነሽ ነው? ሮቤል ቆይ ግን አንተ ምን አይነት ሰው ነህ? እንዴት ዊልቸሩን ቤት ጥለው ትመጣለህ? እባክሽ ቆልፌብን ነው የመጣሁት። ጭራሽ እሱን ይዘን እንጓተት እንዴ? ችግር ውስጥ እኮ ነው ያለነው። ወይኔ ሮቤል ቆይ አሁን እንዴት ነው ወደ ቤት የምትገባው? ደግሞ ይሄንን በቃ የሚፈጠረውን ነገር አስበው። አንቺ ቀድመሽ ትገቢያለሽ፣ ከዛ ሁኔታዎቹን ካየሽልኝ በኋላ ትጠሪኛለሽ፣ ከዛ ቀስ ብዬ እመጣና እገባለሁ። አለቀ። ወይኔ ሮቤል ሁሉም ነገር በቃ ችግር ለችግር ማለት እንደው ብንጓተት ይሻለን ነበር። ሚራ እኔ አሁን የሚያስጨንቀኝ አድናን አውቋለሁ የሚለው ነገር ብቻ ነው። እንግዲህ የራሱ ጉዳይ እንደፈለገ። እኔ በጭንቀት መፈንዳት አልችልም ከዚህ በላይ። ኧረ መፈንዳት አትፈልጊም? ተይ እባክሽ፣ እየቀለድሽ ነው እንዴ? ሮቤል እኔ እናንተ የራሳችንን ህይወት እንጀምር። እኔ በዚህ ሰዓት ከዚህ የተሻለ ነገር አይታየኝም። ምን አለን? ቆይ ሚራ አንቺ ቆይ ምን ሆነሻል? የኔና አንቺ ህልም ይሄ ነበር? እኔ እናንተ እኮ አለን ሮቤል። ደግሞ ዋናው ነገር ፍቅር ነው ሮቤል። እውነቴን ነው የምልክ፣ ሌላውን ነገር ሰርተን እናገኘዋለን። አንቺ እየቀለድሽ ነው እንዴ? ቀልድ ምናምን ብላት ያለሽ እንዴ? ሰምኛለሽ? ይሄንን አንቺን ፍቅር ሂደሽ የፍቅር የአማርኛ ፊልም ስሪበት። እሺ ምን ነው? ሁለቱም ስልካቸውን ቢያለኝ ሮቤልም ሚራም የት እንዳሉ ማወቅ አልቻልኩም። የት ሊሄዱ ይችላሉ? እንጃ። ሮቤል ክፍሉ ዝግ ነው። የት ሄደው ነው? ቆይ አንተ አብሮ የወጡ ይመስላል? አንዳንዴ ሮቤል ሲደብረው መኝታ ቤቱን ዘግቶ ይቀመጣል። ሚራን ግን እንጃ። አንተ ለምን ፈልጋቸው ነው? ሮቤልን ማወራው ነገር ነበረኝ። በሩን ግን በደንብ አንኳኳ? አዎ ዝግ ነው ነው የሚለው። ቆይ እስኪ ሚራ ጋር ልደውልለት። ወይኔ ድጋሚ ደወለ። አሁን አይሹ እባክህን ተው ይቅርብን። እኔ እርግጠኛ ነኝ ያለ ምክንያት አይደለም ደጋግሞ እየደወለ ያለው። ሚራ ምን ይሁን ምን የምናውቀው እኮ ስልኩን ስታነሹ ነው አይደል? ሮቤል እኔ አንስቼ ከሱ ጋር የማወራበት ድፍረት የለኝም። ምንድን ነው አንቺ እንደዚህ የምትንበቀበቂው? ቆይ ለአድናን ስትዋሽ የመጀመሪያሽ ነው እንዴ? የመጀመሪያ ባይሆንም ሮቤል እኔ እኮ ልገላት ስለች ከፍንጭ ነው ያዘኝ። ያጋጥማል። ግን ታውቂያለሽ አይደል ነገሮችን የሚያብሰው ይህን ስልክ ካላነሳሽ ነው። ጭራሽ ትኩረቱ እኛ ላይ እንዲያደርግ ነው የምታደርግ። ይወቂ። አቤት አድናን፣ እንትን ሆስፒታል ቼክአፕ ላደርግ። እኔ እንጃ፣ እኔ አላውቅም። እኔ ከቤት ስወጣ መኝታ ክፍል ተኝቶ ነበር። ዘጋው። ምንድን ነው የሚለው? ወይኔ ጉዳችን! ሮቤል እኮ የት ነው አለኝ። አየሽ፣ ስለ ደብዳቤው ልጠይቅ ነው የሚሆነው። ነገርከው እንዴ? አዎ፣ ግን ሚራ እኔ አድናንም ፈርቼዋለሁ። እንዴ አዲስ ሰው እየመሰለኝ ነው። ጸባይ ሁሉ ቀይር ብሏል። እንሂድ፣ አሁን ሰው ያየናል። ሰሚኛለሽ? ከዚህ በኋላ ግን ቤት ውስጥ አንገናኝም። እሺ? እኔ ምንም ንግግሩን አልወደድኩትም። መጠንቀቅ አለብን። እሺ ግን ሮቤል እንጥፋ ምናምን እንዳትኝ አደራሽ። እንዴ በያውን ይጂ ሮቤል
አረ በፈጠረ የድብብቆሽ ነገር አልሰለችህም? እኔ በጣም ነው የሰለችኝ። እስቲ አስበው ልጃችንን በዚህ ውስጥ ነው የሚወለደው። እሱ ጊዜው ተሳክቶልን የምናየው ይሆናል። ምናልባት እኮ ቀኑ ለእኛ ሆኖ አድናን ፈንግለን እናስወጥ ይሆናል ከዚህ ቤት። ወይ ህልም 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 ሁልጊዜ፣ በዛ ላይ ደግሞ መሳካት የማይችል ህልም። ለምን አይሳካም? በደንብ እናሳካዋለን እንጂ ሰሚኛለሽ? ከዛ አሳክተን እኔና አንቺ በሰላም ሆነን እንኖራለን። ሮቤል ሁልጊዜ የማይሳካ ህልም እስቲ ያሳየኝ። የታለ ተሳካልን? አልተሳካልንም እኮ ሮቤል። አድናን ጥሩ ሰው ሆኖ እንጂ ይሄኔ ከቤት ተወጣን ነበር። እርግጠኛ ነኝ ከዚህም የከፋ ነገር ይፈጠር ነበር። ቆይ የሚሆነውን ቁጭ ብለን እንጠብቅ ነው ወይስ ማድረግ ያለብንን እናድርግ? ምንድነው እንደው ማድረግ የምንችለው? እያንዳንዱ ቀዳዳዎች ውስጥ እንግባ። አሁን ማንነታችንን አውቋል ማለት ሙሉ ለሙሉ ያለን ማንነት አውቋል ማለት አይደለም። ስለዚህ ጠንከር ብለን ሁሉንም ነገር እንቀጥል። አይመስልሽም? ምን ጥቅም ሲበዛ ድርቅና የሚሆን አይመስልም? አይሆንም። ይኸውልሽ ሰው ባይኑ ያየውን ነገር መጠራጠር እስኪጀምር ድረስ አንቺ ማስመሰልሽን መቀጠል አለብሽ። እኔ አሁን ላይ በጣም ደክሞኛል። በርቺልኝ የኔ ፍቅር። እሺ እበረታለሁ። ግን የእውነት ታሸንፋለህ? አዎ በደንብ የኔ ቆንጆ። ሂጂ በቃ ሂጂ፣ እኔ እመጣለሁ። ሮቤል ክፍል ውስጥ ነው የሚሆነው። እርግጠኛ ነህ? አዎ እሱ ሆስፒታል ነች። ሮቤል አውቆ ነው። ውስጥም አይሆንም። ደግሞ ምን ድራማ እያሰቡ ነው? እኔ የምልህ አድናን፣ የሮቤል ክፍል ቁልፍ አለህ እንዴ? እኔ እንጃ፣ አይጠፋም። ግን ምን ያደርግልናል? የሮቤልን ክፍል እንክፈት። እንዴ ለምን? በተነሳ ሰዓት አወራዋለሁ። አድናን ደጋግሜ እኮ ነግሬሃለሁ፣ የምትባለውን ሁሉ አትመን። ምን የጠረጠርሽው ነገር አለ? ደግሜ እኮ ነግሬሃለሁ፣ የተነገረን ሁሉ አትመን። እውነቷን ነው። ሆስፒታል ነው የምትሆነው። ሌላ ትሆናለች። ቆይ የዚህን ያህል ነው ሚራ የምታምናት? እሺ ከዚህ ምን ለመጠቀም ትዋሻለች? የምትጠቀመውን ማስላት አቁመ ዋሽታኛለች ወይም አልዋሸችኝ የሚለውን ነገር አስብ። በዚህ ልክ አይሆንም ብዬ ነው። ኡፍ አድናን፣ እንደውም እንደፈለክ እኔ አያገባኝም። በቃ ቆይ ስሚኝ እንጂ ለምን እንደዚህ ትበሳጫለሽ? አንተ የነቃ ይመስላል እንጂ መቼም ማስነቃም ያው እንደፈዘዝክ ነህ። እሺ እኔ ቆንጆ፣ አንቺ የምትይኝ በሙሉ እሰማለሁ። አድናን ቆይ ለምን ትከራከረኛለህ? እንደውም ከዚህ በኋላ ስለሚራ የምትከራከርላት ከሆነ ሄዳ አብርሃም ሞት ትችላለህ። እንዴ ለምን ትናደጃለሽ? ቆይ አድናን ሁኔታን እኮ ብታየው ምን ያህል እንደምታናድ ይገባ ነበር። የተናደድሽው በሁኔታው ነው ወይስ በቀናቱ ነው? ምንም ያስቀና ነገር የለም። ደግሞ በሚራ ልቅና እንዴ? ደግሞ አስቀናታለሁ ብለህ የምታስብ ከሆነ ቀጥልበት። ይቅርታ እሺ እኔ ቆንጆ፣ ከዚህ በኋላ በቃ አንቺ የምትይኝ እሰማለሁ። በቃ እሺ ቁልፉን አምጣና እንየው። ሮቤልስ? በስተመጨረሻም ቢሆን እውነታውን በገዛ ዓይን አይተሃል። ሮቤል መራመድ ይችላል ማለት ነው? እንደምታየው ዊልቸሩ ላይ እየቆለፈበት ነው። ይሄ የውሻ ልጅ እስከዛሬ ሲጫወትብኝ ነበር ማለት ነው? አሁን በጣም ደስ ብሎኛል። ዘግይቶም ቢሆን እውነታው ላይ ደርሰሃል አድናን። ምን ነው ደግሞ ሮቤልስ?